ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ህወሓት ከጀምሮ እየተራገፈ ነው። በትናንትናው ዕለት በምስራቅ ጠለምት ሰራሪ በነበረው ጦርነት አሸባሪው የህወሓት ታጣቂ በጀግናው የመከላከያ ሰራዊታችን በደረሰበት መብረቃዊ ጥቃት ከፍተኛ የሆነ ኪሳራን በማስተናገድ 6 ብሬን 2 ዲሽቃና በርካታ የነፍስ ወከፍ ጦር መሳሪያ ከነተተኳሹ ለመከላከያ ሰራዊት አስረክቧል። በጠለምት አካባቢ ጦርነቱ እንደቀጠለ ሲሆን ከተከዜ ወንዝ አንስቶ እስከ ሽረ ተደጋጋሚ የድሮን ቅኝቶች የተደረጉ ነው ተብሏል። ከሰሜን ኢትዮጵያ የጦርነት ቀጠናዎች የተሰሙ አዳዲስ ጉዳዮችን ይዘናል። በሌላ ዜና በጠለምት አካባቢ ከሰሞኑ ጦርነት የከፈተው ህወሓት አሁን ደግሞ በአፋር ክልል ሌላ ግጭት መለኮሱ ተሰምቷል። ህወሓት በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩ ምንጮች ገልጸዋል። በዚህም ንጹሃን ዜጎች ከፍተኛ ጭንቀት ውስጥ ገብተዋል። ታደምጡታላችሁ። በሰሜን ኢትዮጵያ ጦርነት ትኩሳቱ ከፍ ባለበት በዚህ ወቅት የኢትዮጵያ መከላከያ ሰራዊትና ፌዴራል ኃይሎች ከአላማጣና ከኮረም ከተሞች መውጣታቸው የተነገረ ነው። መከላከያ ከስፍራው ለምን እንደወጣ ባያሳውቅም ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል እያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውም ታውቋል። እስከ ፍጻሜው አብራችሁ ስትቆዩ የምታደምጡት ሌላኛው ጉዳያችን ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚው ጉዳይ እናመራለን። ህወሓት ከጅምሩ እየተራገፈ ነው። በትናንትናው ዕለት በምስራቅ ጠለምት ሰራሪ በነበረው ጦርነት አሸባሪው የህወሓት ታጣቂ በጀግና የመከላከያ ሰራዊታችን በደረሰበት መብረቃዊ ጥቃት ከፍተኛ የሆነ ኪሳራን በማስተናገድ 6 ብሬን 2 ዲሽቃና በርካታ የነፍስ ወከፍ ጦር መሳሪያ ከነተተኳሹ ለመከላከያ ሰራዊቱ አስረክቧል። ወልቃይትን በተመለከተ የደረሱን መረጃዎችም ወታደራዊ ግለቱ መጨመሩን የሚያረጋግጥ ነው። ህወሓት በጠለምት የለኮሰው ትንኮሳ ዛሬ መቀጠሉን ምንጮች ተናግረዋል። በዛሬው ዕለት ምሳ ሰዓት አካባቢ በተከዜ ወንዝ አካባቢም የድሮን ቅኝት መደረጉን አንድ ምንጭ ለገበታ ሚዲያ ተናግረዋል። ምንጩ ከቀናት በፊት የድሮን ጥቃት መፈጸሙን አስታውሰው ከትናንት ጀምሮ ከተከዜ ወንዝ አንስቶ እስከ ሽሬ የድሮን ቅኝት እንደነበረ ነግረውናል። ህወሓት ከምዕራብ ትግራይ በተጨማሪ በአፋርም ሌላ የጦርነት እሳት ለኩሷል። ቡድኑም በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ ከባድ መሳሪያ ድብደባ መጀመሩ ምንጮች ተናግረዋል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብራዊ ቀበሌ ውጊያ እንደነበረም ማረጋገጥ ችለናል። በአሁኑ ሰዓት የህወሓት ጦር ድላምባ ቀበሌ ልዩ ስሙ ስራር ምጫሬ ቀበሌ ልዩ ስሙ 30 ጉላና ስልባጣ ጨርቆስ ቤተክርስቲያን ደገብራዊ ቀበሌ ልዩ ስሙ ዋዘቦ መሰላል ሚካኤል ተቆጣጥሮ እንደሚገኝ የሚዲያችን ምንጮች አስረድተዋል። በተጨማሪም በትናንትናው ዕለት ዋልድባ በኩልም ከእንሳያና ቡያ ወንዝ አካባቢም ጣዳ ቀርኔና ምስግር የተባሉ ቀበሌዎችን ለመቆጣጠር መንቀሳቀሳቸው ታውቋል። ዝግጅት ክፍላችን በጠለምትና ወልቃይት ያለው አሁናዊ ሁኔታ ለማጣራት ጥረት እያደረገ ሲሆን ካለፈው ሰኞ ጀምሮ ውጊያ የተነሳባቸው የምስራቅና ምዕራብ ጠለምት አካባቢዎች በተጨማሪም በሌሎች ወሳኝ ግንባሮች ሙሉ ጦርነት ለመክፈት የሰው ኃይል ሎጂስቲክስና የመረጃ ቅንጅቶች እያደረገ እንደሆነም ተገልጿል። ከዚሁ ጋር በተያያዘ ህወሓት ላይ ውጊያ የከፈተው የትግራይ የሰላም ኃይል ቲፒኤፍ ሰራዊት በደቡብ ምስራቅ ትግራይ ገዢ ወታደራዊ ቦታዎችን ተቆጣጥሯል። ከትናንት እኩለ ሌሊት ጀምሮ ወደ ትግራይ ግዛቶች በጥልቀት የተንቀሳቀሱ የቲፒኤፍ 3 ክፍለ ጦሮች በደቡብ ምስራቅ ትግራይ ወሳኝ የሚባሉ ቁልፍ ቦታዎችን መቆጣጠራቸው ተሰምቷል። ቲፒኤፍ በተቆጣጠራቸው የደቡብ ምስራቅ ይዞታዎቹ ለውጥ ፈላጊ የትግራይ ወጣቶች በብዛት እየተንቀሳቀሱለት እየተቀላቀሉት የህዝብ ደጀኑን እያጠናከረ ሲሆን ወደ ማዕከላዊ ትግራይ የሚያደርገው እንቅስቃሴ በቀጣይ ቀናት አጠናክሮ እንደሚቀጥል ተናግረዋል። በአንጻሩ ህወሓትም አሁንም የጥፋት ጉዞን የቀጠለበት ሲሆን በትግራይ የተለያዩ ከተሞች የሚገኙ ወጣቶች በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ ምንጮች ተናግረዋል። በአዲግራት ባድዋና በሌሎችም የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑም ታውቋል። ቡድኑ በጠለምት በኩል በከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራን እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎቹ ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባሉ የጦር መሳሪያዎቹ
መማረካቸው ተነግረዋል። ይህንን የተመናመነ የሰው ኃይል ለማካካስም ነው በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራው ነው የተባለው። ከስፍራ የደረሱን መረጃዎች እንደሚያሳዩት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ደግሞ ለማያባራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾች የተሰሙ ነው። በመሆኑም ወጣቱ ይህንን የግዳጅ አፈሳ በመቆም ራሱን በማደራጀት ላይ ከሚገኝ የትግራይ የሰላም ኃይል ጋር በመቀላቀል የቡድኑን ጥፋት ሊመክት እንደሚገባ ጥሪ ተላልፏል። በሌላ በኩል ህወሓት የፕሪቶሪያውን ስምምነት በይፋ አፍርሷል ሲል ስምረት ፓርቲ መግለጫ ሰጥቷል። የስምረት ፓርቲ ባወጣው መግለጫ የህወሓት አመራር የፕሪቶሪያው የሰላም ስምምነት በይፋ መጣሱንና ወደ ግልጽ ጦርነት መሻገሩን አስታውቋል። ቡድኑ የትግራይ ህዝብ የፍትህና የመብት ጥያቄዎች ለጠበበ ፖለቲካዊ አጀንዳ መሸፈኛ እያደረገ ነው ሲል ፓርቲው ወንጅሏል። ቡድኑ በዚህ ሳምንት በጸለምቲ አቅጣጫ የጦርነት ትንኮሳ መጀመሩንና ይህም የድሃ ልጆችን ለጥይት ራት የሚያደርግ ታሪክ ይቅር የማይለው ስህተት መሆኑን ፓርቲው ገልጿል። ህወሓት ከተጠያቂነት ለማምለጥ ሲል ከሻዕቢያ ጋር በሚስጥር በመከላከልና በመተባበር የፕሪቶሪያውን ውል አፍርሶ ቀጠናውን ወደ ሁከት ያመራው መሆኑን በስምረት መግለጫም ተጠቁሟል። እስከ አማራና አፋር ክልሎች የሚደርስ መጠነ ሰፊ ጥቃት ለመሰንዘር ዝግጅቱን ማጠናቀቁንና ቀደም ብሎ ደብቋቸው የነበሩ ከባድ መሳሪያዎችን እያወጣ መሆኑን በመግለጫው ተጠቅሷል። ለጦርነት ዝግጅት እንዳይረዳው በማዕድንና በተፈጥሮ ሀብቶች ላይ ዝርፊያ እያካሄደ መሆኑን አንዳንድ ባለሀብቶችም በዚህ ወንጀል እየተሳተፉ መሆኑን ፓርቲው አስታውቋል። በወጣት ሞት ጦርነት ጀምሬ ወደ ድርድር እገባለሁ የሚል ከንቱ ስሌት ቆሟል ሲል ስምረት ፓርቲ የገለጸ ሲሆን የትግራይ ወጣት ራሱን ከዚህ ባርነት ጦርነት እንዲያድንና የሰራዊቱ አባላትም ለውጭ ኃይሎች ተላላኪ ለሆነው ቡድን መሳሪያ እንዳይሆኑ ሲል በመግለጫው ገልጿል። በቀጣይ መረጃችን በሰሜን ኢትዮጵያ ጦርነት ትኩሳቱ ከፍ ባለበት በዚህ ወቅት የኢትዮጵያ መከላከያ ሰራዊትና የፌዴራል ኃይሎች ከአላማጣና ኮረም ከተሞች መውጣታቸው እየተነገረ ነው። መከላከያ ከስፍራው ለምን እንደወጣ ባያሳውቅም ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸው ታውቋል። የአላማጣ ነዋሪ እንደውም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜ አስተዳደር ስር የአላማጣ አስተዳደር ስር የአላማጣ ከንቲባም የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩና ነዋሪዎች እየሸሹ እንደሚገኙ ተናግረዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉ ማክለዋል። ኮማንድ ፖስቱ ማለትም መከላከያ ሰራዊትና የፌዴራል ኃይሎች ከካምፓቸው ወጥተው ወደ ጥሙጋ ፈግፍገዋል ሲሉን ደነገጠን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል። በአላማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ ውስጥ መውጣት መጀመራቸውን ገልጸዋል። ሲቪሎች ተደናግጠው ሌሊት 5 ሰዓት 6 ሰዓት መውጣት ጀምረዋል ሲሉ ለቢቢሲ ተናግረዋል። ነዋሪው አክለው ምንም ትንኮሳም ምንም ተኩስ አልነበረም። የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ። የተኩስ ልውውጥ አልተካሄደም። አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታችን ሲባል ስማቸው እንዳይገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጿል። አወዛጋቢ ቦታ ነው። ፌዴራል ነበር የሚቆጣጠረው። በሁለቱም ወገን ያለ መንግስት መዋቅር ፈርሷል። ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክሎም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ነው ያደረው። ዘረፋም እየተፈጸመ ነው። ብዙም ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል ብለዋል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ለቢቢሲ ገልጸው የትግራይ ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበረም የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባሉ አካባቢዎች እንደሰፈረ ተናግረዋል። የትግራይ ኃይሎች ቀድሞም ከተማ ውስጥ ገጠር አካባቢ ነበሩ ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጸምም ይህ ኃይል ማመጣጠን ስላልነበረ መከላከያም ፌዴራል ፖሊሶችም ማስቆም አልቻሉም ነበረ ነው ያሉት። አሁን ላይ ሙሉ በሙሉ አካባቢውም በትግራይ ኃይሎች ስር እንደሚገኝ አክለዋል። በነዋሪዎች ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም የተናገሩት በትግራይ ጊዜ አስተዳደር ስር
የአላማጣ ከተማ ከንቲባ የነበሩት አሁን ላይ ደግሞ የከተማዋን ሁኔታ በቅርበት የሚከታተሉ አቶ ዝናቡ ደስታም ከ2-3 ቀናት በፊት ጦርነቱ በማይጸብሪ አካባቢ በጠለምት በይፋ ጀምረዋል ሲሉ ለቢቢሲ ተናግረዋል። አሁንም የ2013 የ2014 እና 2015 ተመሳሳይ የሆነም በወጣቱ ላይ እልቂት ተጀምሯል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይ እናቶች የሚያለቅሱበት ነው የሚሆነው ሲሉ ስጋታቸውን ተናግረዋል። ረቡዕ ምሽት የመከላከያ ሰራዊትና የፌዴራል ኃይሎች ከአላማጣ ለቀው መውጣታቸውን አረጋግጠው አሁን በከተማው ላይ ሰፊ ውጥረት አለ ብለዋል። በአሁን ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡ ሪዞርት ብሎ የሚጠሩ አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የማስሪያ ማዕከላት አሉ ነው ያሉት። በመጨረሻም ወልቃይት አዲስ የተቀሰቀሰ ባለው የሰሜኑ ጦርነት ማዕከል በሆነችበት በዚህ ወቅት በአማራ መቃብር ላይ ካልሆነ አታስቡት ብለዋል። ራሳችንን ለመከላከል ተዘጋጅተናል ሲሉ አቶ አሸተ ደምለው ተናግረዋል። የወልቃይት ጠገዴ ዞን ዋና አስተዳዳሪ አቶ አሸተ ደምለው ሰሞነኛውን ውጥረት በተመለከተም አስተያየታቸውን አጋርተዋል። ዋና አስተዳዳሪው ለዳግም ወረራ ታጣቂ ኃይሉን ተከዜን ለማሻገር የተጠና የፖለቲካ ስልት የማደናገሪያ ፕሮፓጋንዳዎችን በመልቀቅ ላይ ነው ሲሉ ለገበታ ሚዲያ ተናግረዋል። የህወሓት ኃይል ፍላጎቱ ወልቃይት ጠገዴን መልሶ በመቆጣጠር ዛሬም እንደ ትናንቱ ከሰው በታች ሊያደርገን ሊያዋርደን ብቻ አይደለም እንደ ህዝብ ጨርሶ ሊያጠፋን ነው ፍላጎቱ የሚሉት ዋና አስተዳዳሪው ይህ ደግሞ በወልቃይት ጠገዴ አማራ ህዝብ መቃብር ላይ እንጂ የማይታሰብ ጉዳይ ነው ሲሉ ለዝግጅት ክፍላችን በላኩት መልእክት ተናግረዋል። ሁሌም ዝግጁ ሆኖ መገኘት በሚለው የትግላችን መርህ መሰረት ነው ሲሉ የቀጠሉት አቶ አሸተም ለፍቅርም ሆነ ራስን ለመከላከል አንቦዝንም፣ በህብረ ብሔራዊ አንድነት አብሮነትን የሚሹ እህት ወንድሞቻችንን እንቀበላለን፣ የኃይል አማራጭና አስበው ለወረራ የሚዘምቱ ካሉም አንታገሱም ሲሉ አክለዋል። በሌላ በኩል ሳልሳይ ወያኔ ትግራይ ሳዋትን የተሰኘው ፖለቲካ ፓርቲ በትግራይ ክልል ዳግም ጦርነት የመቀስቀስ ከፍተኛ ስጋት መኖሩን በመቀስቀስ የተባበሩት መንግስታት ድርጅት የአፍሪካ ህብረትና የአሜሪካ መንግስታት ጉዳዩን በልዩ ትኩረት እንዲመለከቱ ጥሪ አቅርበዋል። ፓርቲው ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ፣ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ፣ ለአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና ሌሎችም የፕሪቶሪያ የሰላም ስምምነት ተከታታይ አካላት በላከው ግልጽ ደብዳቤም እየታየ ያለው ወታደራዊ ፍጥጫ ቀጠናዊ ቀውስ ሊያስከትል እንደሚችል አስጠንቅቋል። ሳውት በደብዳቤው ላይ የመከላከል መስኮቱ በፍጥነት እየተዘጋ ነው በማለት ዓለም አቀፉ ማህበረሰብ ሳይዘገይ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲያዊ ጥረት እንዲያደርግ ጠይቀዋል። ዳግም የሚቀሰቀስ ግጭት ቀደም ሲል ከነበረው ጦርነት የከፋ ሰብአዊ ጥፋት ሊያስከትል እንደሚችል አመልክቷል። ፓርቲው በመግለጫውም 5 ነጥቦችንም አካቷል። አንደኛ፣ ወታደራዊ ፍጥጫውን ለማርገብ ከፍተኛ ዲፕሎማሲ ጥረት እንዲያደርግ፣ ሁለተኛ፣ ትግራይ ግዛታዊ አንድነትና አስተዳደራዊ ወሰኖች በአስቸኳይ እንዲከበሩም፣ ሶስተኛ፣ ተፈናቃዮች በክብርና በደህንነት ወደ ቀደመ ቀያቸው እንዲመለሱ፣ አራተኛም የሰላም ስምምነቱን ጥሰት የሚቆጣጠር ገለልተኛ አካል ስራውን እንዲቀጥል፣ አምስተኛም የሰላም ስምምነቱ በሚያደናቅፉ አካላት ላይም ተገቢውን ተጠያቂነት እንዲሰፍን ፓርቲው ይህንን ጥሪ ያቀረበው ለትግራይ ጊዜያዊ አስተዳደርና ለኢፌዴሪ መንግስት በግልባጭ እንዲያውቁት በማድረግ መሆኑን ገልጿል። በሚሊዮኖች የሚቆጠሩ ሰዎች ህይወትና የቀጠናው ሰላም አሁን በሚወሰደው ፈጣን እርምጃ ላይ የተመሰረተ ነው ሲልም አሳስቧል። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።